የአላህን ስም ግድግዳ ላይ አታድርጊ፣ አላህን እንፍራ የሚል ኮሜንት አይቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቻናል ቤተሰቦቼ እንዴት ናችሁልኝ? ውድ ተመልካቾቼ ሁላችሁንም ሰላም ብያለሁ። ሀባይቢ እንግዲህ መግቢያው ላይ እንዳያችሁት የሆነ ኮሜንት አይቻለሁ። ቤቱን እያጸዳሁ በለቀኩት ቪዲዮ አላህን እንፍራ ግድግዳ ላይ ያለህን ስም አታድርጊ ምናምን ብላኛለች እህታችን። እውነት ነው፣ ልክ ነሽ። አላህን ልንፈራ ይገባል። ነገር ግን እኔ ይህን ቤት እንዲሁ እንደ ማለቴ ተስተካክሎ እንደዚህ ቀለም ተቀብቶ ነው የገዛሁት፣ ወይም ተጽፎበት ሁሉ ነገር በቃ እንደዚህ እኔ አይደለሁም ያጻፍኩት በጥቅሉ ማለት ነው። ይህንን ያጻፍኩት እኔ አይደለሁም። በእርግጥ ያው እነሱም ቢሆኑ ከቤተሰቦች ላይ ነው የገዛሁት። እነሱም ቢሆኑ የሚያውቁት ነገር የለም። ይሄ ነገር ይከልከል ነው አይደለም የሚለው የሚያውቁት ነገር የለም። ችግሩ የአናጢዎቹ ወይም ቤቱን ያዘጋጁ ሰዎች የሰሩት ሰዎች ናቸው። እነሱ ቢያንስ አረበኛ መጻፍ ከቻሉ በዲናቸው ትንሽ የተራመዱ ናቸው ማለት ይቻላል። እነሱ ግድግዳ ላይ ማድረግ አልነበረባቸውም። እንግዲህ አላህ ልቦና ይስጣቸው እና ምን ለማለት ፈልጌ ነው፣ ይህንን ጽሁፍ አጥፊውም ያለች ታለች። እኔ እንዴት አድርጌ ያጠፋዋለሁ? በእንትን ነው የተሳለው፣ እንደምታዩት በግርፍ ነው፣ በሲሚንቶ እና ሸዋው ተቀላቅሎ ነው። እንዴት አድርጌ የሚፋቅ ነገር እንኳን አይደለም። ወይም ዝም ብዬ በቀለም እስኪ እሞክራለሁ። የሆነ ቤቱ ቢበላሽም ለማጥፋት እሞክራለሁ እስኪ። ነገር ግን የሚፋቅ ነገር አይደለም። ምናልባት በሌላ ቀለም እንደዚህ ሙሉውን ቢጫ፣ ይሄኛው ታችኛው ቢጫ ነገር እንደዛ አይደለም። ምናልባት እንደዛ ቀባ አድርጌ ትንሽ ቢያንስ ፈዘዝ ሊል ይችል እንደው እንጂ ቅርጹ ሲጀመር አይጠፋም። ለአኑ ግርፍ ነው፣ በግርፍ ነው የተቀረጸው ማለት ነው ጽሁፉ። ስለዚህ ያው በጥቅሉ ነው አይደለሁም የሚያስተረኩት፣ እኔ የገዛሁት ቤቱን እንዲሁ እንዲያለ ነው ለማለት ፈልጌ ነው። ኮሜንት ለሰጠሽው እህቴ ይቅርታ ሳልኩባችሁ። እንግዲህ ፌራ ይዞኛል በጣም ስባልት ዳር ስለሆነ ቤቴ የመኪናው ድምጽ ምናምን እንደዚህ ጫጫታ ያጣውምና ውጭ ለጥራቱ ብዬ ውጭ ቀርጬ ከዛ ውስጥ ገብቼ ነው እንደገና ያን ሚውት አድርጌ እያወራሁበት ያለሁት። ብዙ ጊዜ እንደዛ ነው የማደርገው። ለምን ስባልት ዳር ስለሆነ ቤቴ ጫጫታ አይጠፋውም፣ የመኪናው ሲያልፍ ምናምን። እንደዛ አይነቱን ደግሞ ያው የዩቲዩብ ህግ ስለማይፈቅድ ነው ጫጫታ ነገር። ያው በተለይ ደግሞ እኔ ጀማሪ ስለሆንኩኝ ጥንቃቄ ያስፈልገኛል። ለዛ ነው ውዶችዬ። እንግዲህ ሰብስክራይብ ያላደረጋችሁ ተከታታዮቼ እየተከታተላችሁኝ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ብዙ ተመልካች አለኝ በነገራችን ላይ አንድ ቪዲዮ ወደ 38,000 የታየ ቪዲዮ አለኝ። ነገር ግን ሰብስክራይብ ያ ሁሉ ተከታታይ ሰብስክራይብ ታደርጉኝ፣ ላይክ ታደርጉልኝ እንዴ? የትና የት ነበርኩኝ? እስኪ በቅንነት ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር ያደረጋችሁ። እንዲሁም ሁሉ ጊዜ የምለው ነገር ነው፣ ሀሳባችሁን ኮሜንት እያስቀመጣችሁ ማረመውን ነገር እየመከራችሁ አበረታቱኝ እላለሁ። እንግዲህ ዛሬ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።